ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም፣ እንዴት ናችሁ? አማርኛ ቋንቋን ዛሬ ደግሞ በእንግሊዘኛ ፊደላት እንዴት አድርጋችሁ እንደምትጽፉ የማሳያችሁ ይሆናል። እነዚህን የአማርኛ ፊደሎችን በእንግሊዘኛ ሌተሮች ተክቼ የአማርኛ ቃላትን ወይም ደግሞ አማርኛን በእንግሊዘኛ እንዴት አድርጋችሁ እንደምትጽፉ አሳያችኋለሁ። የዛሬው ዝግጅቴ ክፍል 1 ይሆናል። ስለዚህ ይህንን ክፍል በጥሞና ትኩረታችሁን ከኔ ጋር አድርጋችሁ ተከታተሉ። ከሀሁ ለሁሉም ጋር አማርኛን፣ እንግሊዘኛን፣ ሂሳብና ሌሎችንም ትምህርቶች ኦሮሞኛን ጭምር መማር የምትፈልጉ ልጆች ካላችሁ ስልካችን አስቀምጠናል ቪዲዮ ጠርዝ ላይ፣ እንዲሁም ደግሞ ባዮ ላይ ስትገቡ ስልካችን ታገኛላችሁ። በዚህ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ብትደውሉልን ስልካችሁን አንስተን የምትፈልጉትን ትምህርት የእናንተ ምርጫ የሆነውን ትምህርት እናንተ በመረጣችሁት ሰዓት እንድትማሩ እናደርጋለን ማለት ነው። አሁን ቀጥታ ወደ ዛሬው ትምህርታዊ ቪዲዮ ይዣችሁ ልለፍ። ከኔ ጋር ትኩረታችሁን አድርጋችሁ እስከ መጨረሻው ተከታተሉ። ሀ ለማለት ኤች ኤ ታደርጋላችሁ። ሁ ለማለት ደግሞ ኤች ዩ፣ ሂ ለማለት ኤች አይ፣ ሀ ለማለት ኤች ኤ፣ ሄ ለማለት ደግሞ ኤች አይ ኢ፣ ህ ለማለት ኤች፣ ሆ ለማለት ደግሞ ኤች ኦ ትጽፋላችሁ። ለ የሚለውን ድምፅ ወይም ደግሞ ለን ተክታችሁ ለመጻፍ ኤል ኢ፣ ሉ ብላችሁ መጻፍ ስትፈልጉ ኤል ዩ ብላችሁ ትጽፋላችሁ። ሊ ለማለት ደግሞ ኤል አይ፣ ላ ብላችሁ መጻፍ ስትፈልጉ ኤል ኤ፣ ሌ ብላችሁ መጻፍ ከፈለጋችሁ ኤል አይ ኢ፣ ል ለማለት ደግሞ ኤል፣ ሎ ለማለት ኤል ኦ ሎ፣ መ ማለት ስትፈልጉ ኤም ኢ መ፣ ሙ ማለት ስትፈልጉ ኤም ዩ ሙ ይሆናል ማለት ነው። ሚ ማለት ስትፈልጉ ደግሞ ኤም አይ ትጽፋላችሁ። ያ ማለት ምን ማለት ነው? ሚ ማለት ነው ማለት ነው። ማ ለማለት ደግሞ ኤም ኤ፣ ስለዚህ ማ ብላችሁ ጻፋችሁ ማለት ነው። ኤም ኤን ስትጽፉ። ሜ ብላችሁ ለመጻፍ ኤም አይ ኢ፣ ኤም አይ ኢ ማለት ምን ማለት ነው? ሜ ብላችሁ ጻፋችሁ ማለት ነው። ኤም አይ ኢን ስትጽፉ። ም ብላችሁ መጻፍ ስትፈልጉ ማንን ትጽፋላችሁ? ኤምን ትጽፋላችሁ። ም። ሞ ብላችሁ ለመጻፍ ኤም ኦ፣ ስለዚህ ኤም ኦ ማለት ምን ማለት ነው? ሞ ተብሎ ይነበባል። ሞ። እሺ፣ ሰ ብላችሁ መጻፍ ስትፈልጉ ደግሞ ሰ የሚለውን ለመጻፍ ኤስ ኢ፣ ስለዚህ ኤስ ኢ ማለት ሰ ማለት ነው። ሰ። ሱ ለማለት ደግሞ ኤስ ዩ፣ ኤስ ዩ፣ ኤስ ዩን ስትጽፉ ምን ጻፋችሁ ማለት ነው? ምን ብላችሁ ጻፋችሁ? ሱ፣ ሱ ብላችሁ ጻፋችሁ ማለት ነው። ሲ ለማለት ደግሞ ኤስ አይ፣ ኤስ አይ፣ ኤስ አይ ማለት ምን ማለት ነው? ሲ፣ ስለዚህ ሲ ብላችሁ ጻፋችሁ ማለት ነው። ሳ ለማለት ደግሞ ኤስ ኤ፣ ኤስ ኤ፣ ኤስ ኤ ማለት ሳ፣ ሳ። ሴ ብላችሁ መጻፍ ስትፈልጉ ኤስ አይ ኢ፣ ኤስ አይ ኢ፣ ኤስ አይ ኢ ደግሞ ምን ማለት ነው? ሴ ማለት ነው ማለት ነው። ስለዚህ ሴ ብላችሁ ለመጻፍ ኤስ አይ ኢን ትጽፋላችሁ። እሺ፣ ስ ለማለት ደግሞ ኤስ፣ ኤስ ስ ተብላ ትነበባለች። ስ። ሶ ብላችሁ መጻፍ ከፈለጋችሁ ኤስ ኦ፣ ኤስ ኦ፣ ስለዚህ ምን ማለት ነው? ኤስ ኦ ሶ። እሺ፣ ረ ብላችሁ መጻፍ ስትፈልጉ አር ኢ፣ አር ኢ፣ አር ኢ ረ። እሺ፣ ሩ ለማለት አር ዩ፣ አር ዩ፣ ሩ።
ሩ። ሪ ብላችሁ መጻፍ ስትፈልጉ ደግሞ አር አይ ማለት ሪ ማለት ነው። ሪ። ራ ብላችሁ መጻፍ ከፈለጋችሁ አር ኤ። ስለዚህ አር ኤ ማለት ምን ማለት ነው? ራ። ራ። ሬ ማለት ደግሞ አር አይ ኢ። አር አይ ኢ። አር አይ ኢ ማለት ሬ። እሺ ር ማለት ደግሞ አር። 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 ስለዚህ ምን ማለት ነው? ር። እሺ ሮ ማለት ስትፈልጉ ምን ታደርጋላችሁ? አር ኦን ትጽፋላችሁ። አር ኦ። እሺ ሸ ለማለት ማንን ነው የምትጠቀሙት? ኤስ ኤች ኢ። ኤስ ኤች ኢ ምን ማለት ነው? ሸ። ሹ ማለት ደግሞ ኤስ ኤች ዩ። ኤስ ኤች ዩ ምን ማለት ነው? ሹ። ሺ ማለት ደግሞ ኤስ ኤች አይ። ኤስ ኤች አይ። ሲ ኤች አይ ማለት ሺ። ሻ ለማለት ስትፈልጉ ሻ ለማለት ኤስ ኤች ኤ። ስለዚህ ኤስ ኤች ኤ ማለት ምን ማለት ነው? ሻ። ሻ ማለት ነው። እሺ ሼ ለማለት ስትፈልጉ ደግሞ ኤስ ኤች አይ ኢ። ኤስ ኤች አይ ኢ ምን ማለት ነው? ሼ። ሼ ማለት ነው። ሽ ማለት ስትፈልጉ ኤስ ኤች። ሽ ለማለት ኤስ ኤች። እሺ ሾ ብላችሁ መጻፍ ከፈለጋችሁ ኤስ ኤች ኦ። ኤስ ኤች ኦ ምን ማለት ነው? ሾ። እሺ ቀ ብላችሁ መጻፍ ብትፈልጉስ? ቀ ለማለት ኬ ኢ። ቁ ብላችሁ መጻፍ ከፈለጋችሁ ኬ ዩ። ቂ ለማለት ኬ አይ። ቃ ለማለት ኬ ኤ። ስለዚህ ኬ ኤ ማለት ቃ። ቄ ብላችሁ ለመጻፍ ደግሞ ኬ አይ ኢ። ኬ አይ ኢ ቄ። ቅ ብላችሁ ለመጻፍ ኬ። ኬ። ቆ ለማለት ደግሞ ኬ ኦ። ኬ ኦ። እሺ በ ለማለት ቢ ኢ። ቡ ለማለት ደግሞ ቢ ዩ። ቢ ለማለት ቢ አይ። ባ ለማለት ቢ ኤ። ቤ ብላችሁ መጻፍ ከፈለጋችሁ ደግሞ ቢ አይ ኢ ብላችሁ ትጽፋላችሁ ማለት ነው። ብ ለማለት ቢ። ቢ ብላችሁ ስትጽፉ በሌላ አባባል ምን ማለት ነው? ብ ብላችሁ ታነባላችሁ ቢን። ቢኦ ብላችሁ ከጻፋችሁ ደግሞ ማን ብላችሁ ነው የምታነቡት? ቦ። ስለዚህ ቦ ብላችሁ ለመጻፍ ወይም ደግሞ ቦ የሚለውን ተክታችሁ ለመጻፍ ቢኦ። ቢኦ ማለት ቦ ማለት ነው። እሺ ቨ ብላችሁ መጻፍ ብትፈልጉ ቪ ኢ። ስለዚህ ቪ ኢ ቨ። ቪ ዩ። ቪ ዩ ደግሞ ቡ። ቪ አይ። ቪ አይ ማለት ቪ። ቪ ኤ። ቪ ኤ ደግሞ ቫ። ቪ አይ ኢ። ቪ አይ ኢ ምን ማለት ነው? ቬ። ቬ። እሺ ቭ ብሎ ለመጻፍ ደግሞ ቪን ትጽፋላችሁ። ቪኦ ደግሞ ምን ማለት ነው? ቮ። ቮ። እሺ ተ ብላችሁ መጻፍ ብትፈልጉ ተ ብላችሁ ለመጻፍ ቲ ኢ። ቱ ለማለት ደግሞ ማን ትጽፋላችሁ? ቲዩ። ስለዚህ ቲዩ ማለት ቱ ተብሎ ነው የሚነበበው ማለት ነው። ቱ።
ቲ ለማለት ደግሞ ቲአይ ቲአይ ማለት ቲ ማለት ነው። ታ ለማለት ደግሞ ቲኤ ትጽፋላችሁ። ይህ ማለት ምን ማለት ነው? ታ ተብሎ ይነበባል። ታ። ቴ የሚለውን ተክታችሁ ለመጻፍ ደግሞ ቲአይ ኢ። ስለዚህ ቲአይ ኢ ቴ ብላችሁ ታነቡታላችሁ። ት የምትባለዋን ደግሞ በቲ ብቻ ትተካላችሁ። ይቺ ቲ ት ተብላ ትነበባለች። ቶ ለማለት ደግሞ ቲኦ። ስለዚህ ቲኦን ቶ ብላችሁ ታነባላችሁ። ቶ። እሺ። ቸ ለማለት ደግሞ ሲኤች ኢ። ስለዚህ ሲኤች ኢ ማለት ቸ ተብሎ ነው የሚነበበው። ሲኤች ኢ ቸ። ቹ ለማለት ደግሞ ሲኤች ዩ። ሲኤች ዩ ማለት ምን ብላችሁ ነው የምታነቡት? ቹ ብላችሁ ታነቡታላችሁ። ቺ ብላችሁ መጻፍ ስትፈልጉ ደግሞ ሲኤች አይ። ስለዚህ ሲኤች አይ ቺ ብላችሁ ነው የምታነቡት። ቻ ብላችሁ ማንበብ ከፈለጋችሁ ደግሞ ሲኤች ኤን ትጽፉና ምን ትሉታላችሁ? ቻ ተብሎ ነው የሚነበበው። ሲኤች ኤ ቻ ተብሎ ይነበባል። ቼ ብላችሁ ማንበብ ብትፈልጉ ሲኤች አይ ኢን ትጽፋላችሁ ማለት ነው። ስለዚህ ሲኤች አይ ኢ ቼ። ሲኤች ደግሞ ቺ ተብሎ ይነበባል። ቾ የሚለውን ለመተካት ሲኤች ኦ ትጽፋላችሁ። ስለዚህ ቾ ተብሎ ይነበባል። ነ ለማለት ኤን ኢን ነው የምትጠቀሙት። ነ። ኑን የምትጠቀሙ ደግሞ ኤን ዩን ነው። ኤን ዩ ኑ። ኒ ኤን አይ ኤን አይ ኒ ኤን አይ። ና ኤን ኤ። ስለዚህ ኤን ኤ ና። ኔ ኤን አይ ኢ ኔ። ን ደግሞ ኤን ነው። ኤን ን። ኖ ደግሞ ኤን ኦ። ስለዚህ ኖ ብላችሁ መጻፍ ትፈልጉ ምንድን ነው የምታደርጉት? ኤን ኦ ትጽፋላችሁ ማለት ነው። እነዚህን በደንብ እያያችሁ እየጻፋችሁ እያነበባችሁ ተለማመዱ። በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ። ከኛ ጋር አማርኛን፣ እንግሊዘኛን፣ ሂሳብን እና ኦሮሞኛን እና ሌሎችንም ትምህርቶች መማር የምትፈልጉ ልጆች ካላችሁ ስልካችሁ ሴቭ አድርጋችሁ ያዙት። እናንተ በሚመቻችሁ ሰዓት ደውሉልን። ወዲያውኑ ሁኔታዎችን አመቻችተን የምትፈልጉትን ትምህርት እንድትማሩ እናደርጋለን። ሰላም ሁኑ።